በካልኩሌሽን ኦኬ ይሄን ቪዲዮን እናስቲ እንስማዎች ጥያቄ ነበረኝ ከወገኖች የተጠየቁት ማለት ነው። ኦኬ አዎ ቆይ ከዛ በፊት አንድ ነገር አስታውሳችሁኛልና ኦኬ እሺ ቀጥይና ከዛ እንቀጥላለን። እሺ ስለ ነብያችን ሰለላሁ ዐለይሂ ወሰለም ትዳርን በተመለከተ ጥያቄ ጠየቁኝ ማለት ነው። በ6 ዓመቷ እንዲያግብቶ ያው እንደሚታወቀው የሙስሊሞቹ ነብይ ሙሐመድ የ6 ዓመት ህፃን ልጅን አግብቶ በ9 ዓመቷ ኢንተርኮርስ ወይም ግንኙነት አድርጓታል። እንደዛ ብለው ጠየቁኝ ክርስቲያኖች ያለች ነው። ከዛ ደግሞ እኔ ሪብቃ 3 ዓመቷ ነው ስል በስሙ አይሻን በማለት ማለት ነው። እኔ ደግሞ ጥያቄን ከጨረስኩ በኋላ እነሱንም ጠየቁ ርብቃን በ3 ዓመቷ እንዳገባች ከዛ ኦሪት ዘፍጥረት ምዕራፍ 24 ላይ እነሱ አመጡልኝና በ3 ዓመት ያገባችሁ የት አለ የሚለው ብለው ጠየቁኝ። አንብቤው ግን የለም 3 ዓመት ላይ የሚጠቅስ ማለት ነው። አሁን ጥቅሱን ፈልጌ ነው የለም ብለው ተከራከሩ። ምን ጠየቀች? እንግዲህ ክርስቲያኖች እየጠየቋታል የአይሻንና የሙሐመድን ትዳር በ6 ዓመት ህፃን ልጅን አግብቷል ብሎ ማለት ነው ሲጠይቋት እርሱን መመለስ ትታ ምን ትላለች? ርብቃ ምናምን ትላለች። ከዛ ርብቃ 3 ዓመቷ ለመሆኑ ማስረጃ አምጪ ብለው ሲጠይቋች ክርስቲያን ሰዎች ማለት ነው ሲጠይቁ ማስረጃ አጣች። ስለሆነ እሱን እየጠየቀች ነው። ከመጽሐፍ ቅዱስ ማስረጃ ስጠኝ 3 ዓመቷ ነው ሚል ብላ እየጠየቀች ነው። እዩሽ በመሰረቱ ይህንን ሙግትኛ ስንሞግት ርብቃ በ3 ዓመቷ አግብታለች የሚለውን ነገር እንግዲህ እኔ ተጠቅሜው ሰምታችሁ አታውቁም አይደል? ተጠቅሜውም አላውቅም። ዳት ማች ነው እኔ ተጠቅሜው አላውቅም። ይሄን ነገር ተናግሬ አላውቅም ማለት ለምን መጽሐፍ ቅዱስ ላይ እንደዛ ሚል ስለሌለ ያው ለማምለጥ ነው። እንግዲህ ብዙ ጊዜ ኡስታዞች ስለሚሉ እንግዲህ እንደምናውቀው አምና 3 ዓመቷ ነው ብሎ ነበር ኡስታዝ ወሂድ። አሁን ደግሞ 6 ዓመቷ ነው አለ። አድጋዩን እኔ እንጃ እድሜዋ ጨመረ በ3 ዓመት። ወሂድ ነው እየጨመረው። ወሂድ 6 ዓመቷ ነው ይላል። አቡበከር 3 ዓመቷ ነው ይላል። የቱን እንቀበልሽ? ኡስታዞች ጋር ራሱ ስምምነት የለም ማለት ነው። እሺ እንቀጥል። ለማንኛውም ቪዲዮ ስላልሆነ ማለት ነው ርብቃ በ3 ዓመቷ ነው ያገባቸው። አዎ ፀሐይ የሞቀው ሀገር ያወቀው ጉዳይ ስለሆነ ማለት ርብቃ በ3 ዓመቷ ያገባቸው። አዎ ፀሐይ የሞቀው ሀገር ያወቀው ስለሆነ አለ አቡበከር። ማስረጃ ነው የተጠየቀው። ማስረጃ ሲጠየቅ ሀገር ያወቀው ዓለም የሞቀው ብሎ ይመልሳል። ይሄው እንግዲህ ኡስታዞች ምን እንደሚያደርጉ ጥያቄ ሲጠየቁ በአፍ ብቻ የሚመልሱት። መጽሐፍ ቅዱሳዊ ማስረጃ ሲል በ6 ዓመቷ ወይስ 3 ዓመቷ? በ6 ዓመቷ ያው ወሂድ አምና 3 ዓመቷ ነው እያለ ነበር ታልሙድን እየጠቀሰ፣ አሁን ደግሞ 6 ዓመቷ ነው ብሎ አሻሽሎታል። ግን ምንድነው 3 ዓመቷ ለመሆኑ ማስረጃ ብላ ተጠይቋለች ከመጽሐፍ ቅዱስ። ይሄ ዓለም ያወቀው ሀገር የሞቀው ነው ብላ ይመልሳል ማለት ነው። ማን ጠየቀው? ከመጽሐፍ ቅዱስ ማስረጃ ተባለ እንጂ ዓለም ያወቀው ሀገር የሞቀው አይደለም። እሺ እንቀጥል። ከዛ ወደ ካልኩሌሽን ምናምን ብሎ ደግሞ ይመልሳል። እሺ ኦኬ ርብቃ በ3 ዓመቷ ስለማግባቷ ባይብል የሚናገረው ነገር አለ ወይ ከተባለ አዎ፣ ግን የሚገኘው በካልኩሌሽን ባይብል የሚናገረው ነገር አለ ሲባል አዎ አለ። ከዛ የሚገኘው ግን በካልኩሌሽን ነው አለ። ካልኩሌሽኑን አሳየን እስቲ። ካልኩሌሽኑን ደምረ ቀንሰ አካፍለ አባስተ 3 ዓመቷ እንደነበር አሳየን። አያሳዩም። 3 ዓመት ሚል የለም ሲጀመር። ባይብል እንደፈለገ ካልኩሌት አርግቶ ደምሮ ቀንሶ አባስቶ አካፍሎ 3 ዓመት ሊያመጣ አይችልም። ኬን ነው ያመጣው።
ያስቃል እኮ ጌታዊ የሙሐመድን ድርጊት ለመሸፈን ብቻ እንዲህ ብሎ ሲቀጥፍ እስልምና ዛሬ ካልዋሸን ነገ አይኖርም ማለት ነው። እሺ እንቀጥል። ከዛስ ሰፋ ባለ ረዘም ባለ ካልኩሌሽን። ስለዚህ ለምን ሰፋ ባለ ረዘም ባለ ካልኩሌሽን ማትስ ውስጥ ትገባላችሁ ማለት መጽሐፍ ቅዱስ ላይ። እሺ እንጠቀማለን። ሲምፕሊ ታልሙድን አንጠቅስም። ለምን መጽሐፍ ቅዱስን እንጠቀማለን? ሲምፕሊ ታልሙድን አንጠቅስም። ታልሙድ ምን አገባኝ እኔ? የአይሁድን መጽሐፍ እንደማስረጃ ሊያቀርብልን ነው ይሁት ከመጽሐፍ ቅዱስ ስላሌለ ማለት ነው። እሷ እየጠየቀችው ከመጽሐፍ ቅዱስ ስጠኝ ነው። እሱ የሚያመጣው ደግሞ ከታልሙድ ነው። ስለ ታልሙድ ምን አገባኝ? ታልሙድ 3 ዓመት ሳይሆን ገና ሳትወለድ አገባች ቢል ራሱ ምን አገባኝ? ከመጽሐፍ ቅዱስ ማስረጃ ነው ያለው እንዴ። ለሙስሊም ቁርአን ወይም ለሙስሊም መጽሐፍት ቁርአን ሐዲስ ኮሜንታሪ ከኤቲስት መጽሐፍ ማምጣት እኮ ነው ይሄ። ስለ አይሁድ ምን አገባን? ማን ስልጣን ሰጣቸው አይሁዶች እንደዛ ብለው እንዲፈቱ? ማንንም አልሰጣቸውም እኮ። ጌታችን ስልጣን የሰጠው ለአይሁዶች ሳይሆን ለሐዋርያቱ ነው፣ ለ12ቱ ሐዋርያ። ከዛ በኋላ ደግሞ እነሱን ደግሞ የነሱ ሰክሰሰር ወይም ደግሞ እነሱን ተከትሎ የሚመጡት አባቶች ለነሱ ነው እንጂ ስልጣን የተሰጠው ማን ስልጣን ሰጠው ለአይሁዶች? ስለሆነ ከመጽሐፍ ቅዱስ እንዳሌለ ስላወቀ እቺ ሸፋፍ ነው አይ በካልኩሌሽን ምናምን ብሎ አልፎ ታልሙድ ጋር ሄደ። እሺ ቴሌግራም ላይ ሂጂና ሶርሱን ማግኘት ትችላለሽ። ለምሳሌ ማስረጃ ብሎ ቴሌግራም ላይ ሂጂና ሶርሱን ማግኘት ትችላለሽ። ይሁን እንግዲህ ጌታ ሆይ ማስረጃ ብለው ቴሌግራም ላይ ሂጂና ሶርሱን ታገኛለሽ ብሎ ይመልሳል። ይሄ ነው እንግዲህ አይ ከመምህራን ጋር ወያያለው የሚለው። ይሄ ነው እንደዛ ብሎ የሚናገረው። ማስረጃ ስትለው አይ ቴሌግራም ላይ ሶርሱ አለ ሄደሽ ኖ እንዳይደረግ። ማስረጃ ከተባለ አይ አይመቸኝም ነው ወይም ከፍቶ ማሳየት ነው እንጂ ቴሌግራም ላይ ሂጂ እንዴ አራተው እንጂ እንዴ ሰኔ መልስ ሰምቼ አላቅም። እሺ እንቀጥል። ዮልያና እንደዛ ዮልያና። እሺ እንቀጥልስ። ታልሙድ ከዚህ በፊት ቀርሽ አስቀምጬላችኋለሁ። ርብቃ ማስረጃ ርብቃ 3 ዓመቷ ለመሆኑ ስጠኝ ስትለው ቴሌግራም ላይ ሄደሽ ማስረጃ ታገኛለሽ። ሪሊ ሲሪየስሊ? አረ ያስቃል በሆነሽ እንቀጥል። መሰረት አድርጎ አቡዳ ዛራ መጽሐፍ በጣም ትልቁ ታልሙድ ነው። ርብቃን መሰረት አድርጎ አቡዳ ዛራ መጽሐፍ በጣም ትልቁ አቡዳ ዛራ መጽሐፍ ታልሙድ መጽሐፍ ነው። ትልቅ ታልሙድ መጽሐፍ ነው። ምን አገባ? አረ ጌታ ሆይ ለሙስሊሞች የሺያን ኮሜንታሪ ማምጣት ከሆነ ለሱኒ ሙስሊም የኤቲስትን ኮሜንታሪ እንደማምጣት ከሆነ ለሱኒ ሙስሊም የአግኖስቲክን መጽሐፍ እንደማምጣት ከሆነ ኮሜንታሪ። አረ ተው እንጂ። ርብቃ 3 ዓመቷ ለመሆኑ ከመጽሐፍ ቅዱስ ማስረጃ ስጥኝ ብላ ትጠይቃለች። ከታልሙድ ይሰጣታል። ከአይሁዶች መጽሐፍ ምን አገባን? መጽሐፍ ቅዱሱ ካላለ አረ ተው እንጂ ተው። መልስ ራሱ መመለስ አትችሉም። ጌታ ያውን ትልቅ ኡስታዝ የሚባል ነው፣ ግን ጥያቄ ራሱ መመለስ አይችልም። እሺ እንቀጥል። ታልሙድ የባቢሎን ታልሙድ መጽሐፍ የአይሁዶች መጽሐፍ ነው። የአይሁዶች መጽሐፍ ምን አገባን? ክርስቲያን ጋር አይሁድ ጋር አይደለም ሄዳ የምትከራከረው። እቺ ክርስቲያን ጋር ነው 3 ዓመቷ ነው ብላ የምትከራከረው። ታዲያ ስለ አይሁድ መጽሐፍ ምን አገባን ክርስቲያኖች? ኧረ ተው እንጂ ተው ሙስሊሞች። እሺ እንግዲህ ይሄ መጽሐፉ የአይሁዶች ነው። ማንም የማይክደው ነገር ነው፣ የታወቀ ነገር ነው። ሰው በዛ መጽሐፍ ላይ ስለ አንድ ሴት በስንት ዓመቷ ነው ማግባት ያለባት የሚለውን በ3 ዓመቷ ማግባት እንዳለባት ያስቀምጣል። አቡዳ ዛራ መጽሐፍ ላይ ማለት ነው። አቡዳ ዛር መጽሐፍ ላይ አንድ ሴት በ3 ዓመቷ ማግባት እንዳለባት ያስቀምጣል። ማስረጃ ከፍቷል አልከፈተም? የእውነት ግን እንደዛ ቢል ራሱ ምን አገባን ነው እንዴ? ኧረ አስቡ እንጂ ሙስሊሞች ምን አገባን እንዴ? ስለ አይሁድ ምን አገባን? አይሁድ በ3 ዓመት ታግባለ፣ በ1 ዓመት ገና ሳትወለድ ወይም ጽንስ ሆነ ምን አገባን? ስለ አይሁድ አያገባንምና ለክርስቲያኖች የአይሁድን መጽሐፍት ማስረጃ ማምጣት ይሄ በጣም ልክ ያልሆነና ነውር ነው። ለሙስሊሞች ከኤቲስት መጽሐፍ ማምጣት ነው የሚሆነው ማለት ነው። እሺ እንቀጥል።
አቡዳ ዛራ 37 ኤ 1 ላይ አቡዳ ዛራ 37 ኤ 1 ላይ ለክርስቲያን ነው እንግዲህ ይሄን ሶርስ የሚያቀብለው ማለት ሙስሊሟ ሄዳ ክርስቲያን ጋር እንድትሟገት ማለት ነው። እሺ 37 ኤ 1 ላይ ያስቀምጣል ማለት ነው። ያው ሶርሱን እንትን ስትይ ቴሌግራም ላይ ያው አሁን ነጥብ አድርጌ እንትን ልበልልሽ ቆይ ነጥብ ማስረጃ ቴሌግራም ላይ ነጥብ አድርግቼ ማስረጃ ከፍቶ አያሳይም ማለት ነው። ቴሌግራም ላይ ሄደሽ እንዴ ጥያቄ እንዲመመለሳለ እንዴ ያልተጠየቀውን ይመልሳል እንደዛው ማስረጃም አይከፍትም። ኧረ እንዲህ ሳይቻል አቅም ነው። እሺ አስቀምጬላችኋል። ሐሳቡ ሙሉ በሙሉ እዛ ጋር ማግኘት ትችላላችሁ። በቃ አለቀ። ወደ ሌላ እንትን መግባት አያስፈልግም። የመጀመሪያ ፖይንት ማለት ነው። ሁለተኛ አይኛ ርብቃን አይደለም ኢቭን ትዕዛዝ የአምላክን ትዕዛዝ እኮ ማምጣት እንችላለን እዚህ ጋር የአምላክን ከዛ ደግሞ አምላክን ፈቅዷል ህፃናትን ማግባት ብሎ መጽሐፍ ቅዱስ ላይ ጠቅስ ነው። ስሙ እንደ እስልምና ግን እንደሚቻል መጨረሻ ላይ እናያለን። ስሙ ይሄን ግን ማምጣት እንችላለን። ፍትሐ ነገሥትን ማምጣት እንችላለን። ለምሳሌ አንድ ሴት በስንት ዓመት ነው ማግባት ያለባት ብላችሁ ጠይቋት። በቢያንስ 18 ነው ይላሉ። እንዴ ፍትሐ ነገሥት አንድ ሴት ከ12 ዓመት ጀምሮ ማግባት ትችላለች ብሎ ያስተምር የለ ኢትዮጵያ ውስጥ ቤተክርስቲያን ኖት የሆነ ቢግ ነገር አለ። ፍትሐ ነገሥት ጠቀሰ። ፍትሐ ነገሥት ደግሞ ዛሬ በ12 ማግባት ሳይሆን በ12 ማጨት ሚል ነገር አለ። 12 እስከ 15 ማጨት ሚል ነገር አለ እንጂ ማግባት ሚል ነገር የለም። እንደዛም ሆኖ ግን ፍትሐ ነገሥት የአምላክ ትእዛዝ ሳይሆን የእግዚአብሔር ቃል ሳይሆን በየጊዜው የሚቀያየር ነው። በዛ ጊዜ እንደዚህ ብሎ የተፈቀደበት ምክንያት ሊኖር ይችላል፣ ግን በየጊዜው ግን የሚቀያየር ነገር ነው። ቋሚ አይደለም ወይም የአምላክ ፍቃድ አይደለም። እንዳየሩ ሁኔታ ህግ የሚወጣበት ነው እንጂ ፍትሐ ነገሥት የእግዚአብሔር ቃል አይደለም። እሺ ለወደፊታችሁ እሺ እስቲ እንስማ። አንዲያ ሁለተኛ እንትናን መጥቀስም እንችላለን። ለምን ሌላም ቦታ ሩቅ ቦታ እንላለን። ሙሴ መጥቀስ እንችላለን። መኃልየ ዘሰሎሞን መጥቀስ እንችላለን። ሙሴ መጥቀስ እንችላለን። መኃልየ ዘሰሎሞን መጥቀስ እንችላለን። ጥቀስ እሺ እስቲ ነው ህፃናት አግቡ ሚል በጣም ብዙ ቦታዎች ላይ ሊትራል በሆነ ሁኔታ ህፃናቶች አጥፋል ይላቸዋል አረብኛ። ህፃናቶች እነዚህን ህፃናቶች ማግባት ይቻላል ብሎ ያስቀምጣል። እንግዲህ ያስቀምጣል ብሎ ማስረጃውን አይከፍትም። ይው ብቻ እንዴ ባፍ እኮ እኔ እንዲህ ካሜራ ዘግቼ ምናምን እኮ እስልምና እንዲህ ነው እንዲህ ብዬ ማውራት እችላለሁ እኮ። ማስረጃ አስቀምጥ እንጂ ማስረጃ እንዴ ከዛ መልስ እንሰጣለን። እሺ አንድ አለ ብሎ የሚጠቅሰው ደግሞ አለ። የሙስሊሞች ባንዲራ ቻይልድ ሜሪጅ ላይ ሲመጣ ባንዲራ የሆነች ጠቅሳለች። እሺ እንስማ። ያ አለሽ እህታችን እየሰማሽኝ ነው? እየሰማኝ ነው። ዘኍልቍ ምዕራፍ 31 ቁጥር 17 ዘኍልቍ ምዕራፍ 31 ቁጥር 17 እሺ ወጥለኝ አሁንም እንግዲህ ከልጆች ወንድን ሁሉ ግደሉ፣ ወንድን በመኝታ የማያውቁ ሴቶችን ሁሉ የሚያውቁትን ሴቶች ሁሉ ግደሉ ይላል። 18 ላይ ወንድን የማያውቁ በደንብ አስተውሉ። ወንድን የማያውቁት እሺ እንስማ። ወንድን የማያውቁትን ሴት ልጆችን ሁሉ ግን ለራሳቸው አድኗቸዋል። ወንዱን የማያውቁ ሴት ልጆችን ሁሉ ግን ለራሳቸው አድኑ። የቱ ጋር ነው አግቡ የሚለው? ጌታ ሆይ ይሁን እንግዲህ ማስረጃ ብሎ የሚጠቅሰውን እንኳን ምን እያወራ እንደሆነ አያውቅም። ኧረ አምላኬ በጣም እኮ የሚያስቁት ሙስሊሞች በጣም እሺ እንስማ እስቲ። እዚህ ጋር ሴት ልጆች ተብለው የተጠቀሱት ማን ናቸው ስንል እስቲ የአረብኛ ትርጓሜ ላይ ምን ብሎ ያስቀምጣቸዋል? ላኪን ጀሚዑል አጥፋል መጽሐፍ ቅዱስ በአረብኛ እየተጻፈው ሰዎች መጽሐፍ ቅዱስ በአረብኛ እየተጻፈው እኛ ቁርአን ላይ አረብኛ ስንል እናት ቋንቋ ወይም ደግሞ ቁርአን የተጻፈው በአረብኛ ስለሆነ ነው። እንዴ ለመጽሐፍ ቅዱስ አረብኛ ትራንስሌሽን ይጠቀሳል? ዕብራይስጥ ወይም ግሪክ ነው እንጂ ይሄን እንኳን ሳያቅ ነው የሚጠቅሰው ማለት ነው። ኦሪጂናል ማኑስክሪፕቱ ምን እንደሆነ ራሱ ሳያቅ ይጠቅሳል እኮ። በጣም ከአንድ በቃ ትልቅ አፖሎጂስት መጽሐፍን ከጻፈ ሰው ማይጠበቅ ነገር ነው። እሺ አጥፋል ማለት እንግዲህ እንጭጭ ህፃናት ማለት ኦኬ። አጥፋል ኦኬ፣ ይሄ አረብኛ ነው ስተት ሊሆን ይችላል። እንግሊዝኛው ምንድን ነው የሚለው? ኢንፋንትስ ብሎ ነው ያስቀመጠው።
ህፃናት ብሎ ነው ያስቀመጠው። እቅፍ ላይ ያሉ ህፃናት ማለት ነው። እሺ ጥቅሱ ህፃናት አለ። ታዲያ ዘኍልቍ ምዕራፍ 31 ቁጥር 17 ጀምሮ ያለውን ጥቅሱ ህፃናት አድኗቸው ብሎ ተናገረ። አድኗቸው ብሎ ቢናገር ራሱ ህፃናት በሚለው እንሂድና አድኗቸው ብሎ ቢናገር ራሱ አግቧቸው ይላል። አረ የምጠቅሱትን እንኳን ጥቅስ ወቁ። ጌታ ሆይ ጥቅሱን እንስቲሽ ከዛ በእስልምና በኩል አለ የሚለውን እናያለን። እኔ እንደዚህ ስመዶን ቀራ ይቻላል እንደሚቻል አላውቅም። እሺ እንዲህ ይላል። አሁን እንግዲህ ከልጆቹ ወንዱን ሁሉ ገደሉ፣ ወንድንም በመኝታ የማያውቁትን ሴቶች ሁሉ ገደሉ አለና ወንድን የማያውቁትን ሴቶች ልጆች ሁሉ ግን ለራሳቸው አድኗቸው ይላል። አንደኛ እዚህ ጋር ስለ ህፃናት እያወራ መሆኑን የምታውቁት ነገር አሁን እንግዲህ ከልጆች ወንዱን ሁሉ ገደሉ አለ። ወንድንም በመኝታ የሚያውቁትን ሴቶች ሁሉ ገደሉ አለ። ግንኙነት ያደረጉ ማለት ነው። ከዛ ደግሞ ወንድን የማያውቁትን ሴቶች ልጆች ሁሉ ግን ለራሳቸው አድኗቸው ይላል። ኮንቴክስቱን ራሱ ስታዩ ስለ ትላልቅ ሴቶች እያወራ ነው። ግን እዚህ ጋር አድኗቸው ይላል እንጂ አግቧቸው ይላል። እንደነሱ ህፃን ራሱ ቢሆን እነሱ እንዳሉት አይልም። አግቧቸው ከየት አምጥተው ነው? እኔ እንዲህ አይነት ጌታ እንዲህ አይነት እኔ አፖሎጂስት አይቻልም። ጥያቄ እየተጠየቀው ነው አይመልስ። ጥያቄ በስርዓቱ አይመልስ። እሺ ይሁን። ግን ለማንኛውም እሱ ያወራው ላይ ምንም ክርስትና ላይ ምን መለሰው ነገር የለም። ለምን አንድም ጥቅስ ህፃናት ማግባት ይቻላል ብሎ እየጠቀሰው ነገር የለም። እሺ እስቲ ሪብቃ ህፃን ነች ወይ ሚለውን ደግሞ እኛ ሪብቃ ህፃን ነች ትልቅ ነች ለአቅመ ሔዋን ደርሳለች አልደረሰችም ሚለውን እሺ ዘፍጥረት ምዕራፍ 25 ቁጥር 21 ላይ እንዲህ የሚል ቃል አለ። ይስሐቅም ስለሚስቱ ወደ እግዚአብሔር ጸለየ ይላል። መካን ነበረችና እግዚአብሔርን ተለመነው። ርብቃ ሚስቱ ጸነሰች ይላል። ምን ነበረች? መካን ነበረች። የ3 ዓመት ህፃን ልጅ መካን ተብላ ትጠራለች? ሰዎች ለአቅመ ሔዋን ያልደረሰ ሴት መካን ተብላ ትጠራለች? አትጠራም። ታዲያ ከየት አምጥታችሁ 3 ዓመቷ ነበር የምትሉት? ይሄኮ በጣም ውሸትና በጣም መቅጠፍ እኮ መጽሐፍ ቅዱስ ላይ 3 ዓመት የሚለው የቱ ጋር ርብቃ? ያው የርብቃንማ መካን ነበረችና ብሎ ህፃና ለመሆኗን ለአቅመ ሔዋን መድረሷን ያስቀምጣል ማለት ነው። መካን ነበረችና ብሎ ስለሆነ ርብቃ ህፃን ልጅ አይደለችም፣ ለአቅመ ሔዋን የደረሰች ሴት ናት። ለምን መካን ብሎ የሚገባው ቃሉ ለአቅመ ሔዋን ለደረሰች ሴት ነው እንጂ ለህፃን ልጅ መካ የሚለው ቃል አይገባም። ለምን መካ መሆኗም የሚታወቀው ከደረሰች በኋላ ነውና። እሺ እንቀጥል። እዛው ዘፍጥረት ምዕራፍ 24 ላይ የሚናገረው ነገር አለ። ቁጥር 19 ላይም ምን ይላል መሰላችሁ? እርሱንም ካጠጣች በኋላ ለግመሎች ደግሞ ሁሉም እስኪረኩ ድረስ ውሃ ቀዳለው አለች ይላል። የ3 ዓመት ህፃን ልጅ ነው ግመል የምታጠጣው? ሰዎች የ3 ዓመት ህፃን ልጅ ግመልን ታጠጣለች? እስቲ ታጠጣለች? ጻፉልኝ እስቲ። ግመል አጠጥቶ የሚያክሰውም ካለ ኮሜንት ላይ የ3 ዓመት ህፃን ልጅ ግመልን ችላ እስከሚረኩ ድረስ ውሃ እቀዳለሁ ብላ ትናገራለች? የ3 ዓመት ህፃን ልጅ እንዲህ ብላ ትናገራለች? እስቲ ጻፉልኝ። አዎ ሚል ካለ ሙስሊም መጨረሻ ላይ ትገባለች ማለት አይቻልም። እሺ ያ ማለት ትንሽ ውሃ የጠጣም ሲጀመር በጣም ብዙ ውሃ ነው የሚጠጣው። የ3 ዓመት ነው እንዲህ ውሃ የሚያጠጣው? የ3 ዓመት ህፃን ልጅ እንስራ ትሸከማለች። የሙስሊም ሜንታሊቲ ወይም የሙስሊም አይምሮ ምን ይላል? ትችላለች። አሁን ከነዚህ ጋር ነው እሺ እንደ አንድ ህዝብ የምንቆጠረው። በዚህ አስተሳሰብ ከሚኖሩ ትችላለች ብሎ የሚናገር ጋር ማለት ነው። አረተው የአይሻን ነገር ለመደበቅ ወይ መሐመድ ህፃን ልጅ ማግባቱን ለመደበቅ ብላችሁ መጽሐፍ ቅዱስ ላይ አትቅጠፉ ዝም ብላችሁ እንደዛ ስለማይል ማለት ነው። ነገር ግን ርብቃ
ምንድን ለአቅመ ሔዋን መድረሷን ሕፃን አለመሆኗ መጽሐፍ ቅዱስ ይናገራል። እርሱም ካጠጣች በኋላ ለገመለው ደግሞ ሁሉም እስኪረኩ ድረስ ውሃ ቀዳለው አለች ይላል። የ3 ዓመት ሕፃን ልጅ ይህ ማድረግ አይችልም። ግመልን ውሃ ማጠጣት አይችልም። እሺ እዚሁም ምዕራፍ 25 ቁጥር 21 ላይ ይስሐቅም ስለሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና እግዚአብሔርን ተለመነው፣ ርብቃም ሚስቱም ጸነሰች ይላል። ስለሆነ መካን ነበረች ተብሎ የሚገባው ደግሞ ለአቅመ ሔዋን ለደረሰች ሴት ነው እንጂ ለሕፃን ልጅ መካን ነበረች ተብሎ አይነገርም። ስለሆነ እንዲህ አይነት ቅጥፈት ወይም ደግሞ እስልምና ለዚህ ነው እስልምና ዛሬ ከዋሸ ነገ ይኖራል፣ ዛሬ ካልዋሸ ግን ነገ አይኖርም። ዛሬ ካለ ደግሞ ትናንት ዋሽቷል ማለት ነው የምንለው ለዚህ ነው። አያቻ አይደል የ3 ዓመት ሕፃን ልጅ እኮ 18 ሞልቶት ራሱ እንስራ መሸከም አይችል እኮ ይኖራል። ዋሹ መልካም ነው። እንዲህ አይነት ቅጥፈት የአይሻን ጉድ ለመሸፈን ብላችሁ መጽሐፍ ቅዱስ ላይ ባትዋሹ መልካም። እሺ እንደ ክርስትና ርብቃ ሕፃን አለመሆኗን ካየን ወይም ደግሞ ርብቃ ለአቅመ ሔዋን መድረሷን ካየን፣ እሺ መጽሐፍ ቅዱስ ምን ይላል ሲባል ላሳያችሁ። መጽሐፍ ቅዱስ ሴት ልጅ መቼ ማግባት አለባት የሚለውን ሲያስቀምጥ ምን ይላል? መጽሐፈ ሲራቅ ምዕራፍ 7 ክርስቲያኖች ለእናንተ ያዙት ልትጠየቁ ትችላላችሁ። መጽሐፈ ሲራቅ በካልኩሌሽንም አይመጣም። ካልኩሌት አርግቶ ማሳየይ ይችል ነበር የሚመጣ ቢሆን ኖሮ ማለት ግን አላሳየም። እሺ ለማንኛውም ግን መጽሐፈ ሲራቅ ምዕራፍ 7 ቁጥር 25 ላይ እንዲህ ይላል፣ ልጅህን አቅመ ሔዋን ስታደርስ አጋባት ይላል። ከዚህ አስቀድሞ ጠብቃት፣ እንዲህ ያደረክ እንደሆነ ታላቅ ስራ መጨረስህ ነው። ከድካምም አርፈ ነገር ግን ለተማረሰው አጋባት ብሎ ያስቀምጣል። ምን ይላል? ልጅህን አቅመ ሔዋን ስታደርስ አጋባት። በቃ ፔሪድ። አቅመ ሔዋን ማለት በአካልም በአይምሮም ፔሪድም ያየች ማለት ነው። ፉሊ ግሮዝ ያደረገ ለትዳር የበቃይ ጊዜ አጋባት ብሎ ይናገራል። አቅመ ሔዋን ማለት ፊዚካሊ ሜንታሊ የደረሰችና ሜንስትሬሽን ያየች ማለት ነው። ይሄው መጽሐፍ ቅዱስ ሕፃናትን ማግባት እንደማይቻል ነገር ግን ለአቅመ ሔዋን የደረሱትን ሴቶች ብቻ ማግባት እንደሚቻል ያስቀምጣል ማለት ነው መጽሐፍ ቅዱስ። ስለሆነ ክርስትና ላይ ጨርስም ማለት ነው። ክርስትና ላይ የቻይልድ ሜሪጅ ምናምን የሚባል ነገር የለም፣ ዘግተናል እዚህ ጋር። እሱ ካሌለ እሺ እስልምና ላይስ የሚለውን ደግሞ እስልምና ላይ አለ የለም? እስልምና ሕፃናትን አግቡ ይላል አይልም የሚለውን እናያለን ማለት ነው። እሺ እንደጋ እሺ ቁርአን ይፈቅዳል ወይ ሲባል አው ቁርአን ይፈቅዳል። ሕፃናትን ማግባት ቁርአን ይፈቅዳል። ላሳያችሁ እንዲህ ይላል ሱራ 65 ሱራቱ አልታላቅ የፍቺ ምዕራፍ ቁጥር 4 ላይ ምን ይላል? እነዚያም ከሴቱ ካደፍ ከወር አበባ ያቋረጡ በኢዳቸው ብትጠራጠሩ ኢዳቸው 3 ወር ነው ይላል። ካደፍ ያቋረጡት ማለት ወይም ወር አበባ ያቋረጡ ማለት በስተርጅና ወይም እድሜያቸው ገፍቶ ፔሪድ ማየት ያቆሙት ማለት ህግ ብትጠራጠሩ ኢዳቸው 3 ወር ነው አለ። ከዛ እኒያም ገና አደፍኛ ያላዩ ሴቶች ኢዳቸው እንደዚሁ ነው። ፔሪድ ያላዩ ሴቶች ኢዳቸው እንደዚሁ ነው። አያቸው ኢዳ ያላዩ ሜንስትሬሽን ያላዩ ሴቶች ኢዳቸው እንደዚሁ ነው ብሎ ያስቀምጣል። ስለሆነ ፔሪድ ያላዩ ሕፃናትን አግብቶ መፍታት እንደሚቻል ያስቀምጣል። ሱራ 65 አያ 4 ማስረጃ ያዙ። እሺ እስቲ ከራስኛ ፈታው ወይስ ተፍሲር አለ ለሚለው ይሄው ከነሱ መጽሐፍት እናስቀምጥ። ከፍቺ ምዕራፍ 4ኛው አንቀጽ የወረደበት ምክንያት በአልበቀራ 222ኛ ቁጥር ላይ ያለው አንቀጽ ሲወርድ ካሊድ ቢን ዑመር ቢን አልጁማ ቢን አልቀይስ አልአንሳሪ የተባለ ሷቢ ለነብዩ አለ የወር አበባ የማታይ አሮጊት የወር አበባ ያላየች ምን ይላል? የወር አበባ ያላየች ሕፃንና እርጉዝ ሴት እንዴት ሲሆን ነው ኢዳዋን የምትቆርጠው? በዚህ ሕግ አልተጠቃለለም እየተባለ በመዲና ሴቶች ዘንድ እየተወራ ነው ብሎ ሲጠይቃቸው ነው ያንቀጽ የወረደው ብሎ ይናገራል። ማለት የወር አበባ ያላየች ሕፃን ይሄው
በእስልምና ቁርአን ይፈቅዳል። ሱራ 65 አያ 4 ላይ ይሄን ለመደበቅ ነው። ኦኬ ይሄን ለመደበቅ ብሎ ነው ሪብቃ መጽሐፍ ቅዱስ ምናምን ብሎ ይሄን ለመደበቅ ማለት። ነገር ግን የአይሻ የመሐመድ ምናምን ብቻ አይደለም። እቺ ምንድን ፔሬያ ላይ ህፃን ልጅን አግቡ ብሎ ይፈቅዳል። ከዛ ፍቱ ብሎ እስልምናው ማለት ነው። ማግባት አግብቶ መፍታት ብቻ ሳይሆን ፔሬያ ላይ ህፃናትን አግብቶ መፍታት ብቻ ሳይሆን ግን ኢንተርኮርስ ወይም ግንኙነትም እንዳለ ላሳያችሁ። እንዲህ ይላል ደግመን እናንብበውና እንዴት እንዳልኩኝ እንደዛ እናይለን። እነዚያ ከሴቶ ካደፍ ከወር አበባ ያቋረጡት በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው ካለ በኋላ እኒያም ገና አደፍኝ ያላዩ ሴቶች ኢዳቸው እንደዚሁ ነው ይላል። ኢዳ የሚቆጠረው ግንኙነት ካለ ነው ወይስ ካሌለ ነው? መልሱልኝ። ኢዳ የሚቆጠረው ግንኙነት ካሌለ ኢዳ ይቆጠራል? ሴክሹዋል ኢንተርኮርስ ካሌለ ኢዳ ይቆጠራል? አይቆጠርም። ላሳያችሁ እንደማይቆጠር ላሳያችሁ። ስለሆነ ህፃን ልጅ አግብቶ ተገናኝቶ መፍታት እንደሚቻል ቁርአኑ ያዛል። እንደዛ ካለ እሺ ሱራ 33 ሱራ 33 አያ 49 ላይ ምን ይላል? እንዴ ይላልሽ እናንተ ያመናችሁ ወይ ይላል ምዕመናትን ባገባችሁ ከዚያም ሳትነኳቸው በፊት በፈታችሁ ጊዜ ለእናንተ በእነርሱ ላይ የምትቆርጡት ኢዳ ምንም የላችሁም ይላል። አያችሁ ምን ይላል? እናንተ ያመናችሁ ወይ ምዕመናትን ባገባችሁ ከዚያም ሳትነኳቸው በፊት በፈታችኋቸው ጊዜ ለእናንተ በእነርሱ ላይ የምትቆርጡት ኢዳ የለም ብሎ ይናገራል። ሳትነኳቸው ማለት ግንኙነት ሳታደርጉ በፊት በፈታችኋቸው ጊዜ ለእናንተ በእነርሱ ላይ የምትቆርጡት ኢዳ ምንም የለም፣ ግንኙነት ከሌለ ኢዳ አይቆጠርም ብሎ ያስቀምጣል። የነዚህ የህፃናት ኢዳ አልተቆጠረም እንዴ? ይቆጠራል። ያው ምን ይላል? ከዚህ ልጅ እነዚያ ከሴቶ ካደፍ ከወር አበባ ያቋረጡ በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው ካለ በኋላ እነዚያ ገና አደፍኝ ያላዩት ፔሬ ያላዩት ሴቶች ኢዳቸው እንደዚሁ ነው። አያቸው እነዚህ ህፃናት አግብተው ተገናኝተው ሊፈቱ ነው እነዚህ ሰዎች። ይሄን ደግሞ አላህ ፈቅዷል ማለት ነው። ይሄን እስልምና መፍቀዱን ስለሚያውቅ ክርስትና ላይ ለማምጣት ነው። ምን እስልምና ሴት ልጅን ህፃን ልጅ ፔሬ ያላየች ህፃን ልጅ አግብታ ተገናኝታ ፍታ ሚል አስተምሯለሁ። ቁርአኑ ነው የሚለው ሱራ 65 አያ 4 ማለት ነው። ስለሆነ ይሄን ካየን ቁርአኑ እንደሚፈቅድ ከሆነ ይሄን ደግሞ ድርጊት ወይም ደግሞ አላህ መፍቀዱን በመሐመድ ተግባር ደግሞ እናያለን። በመሐመድ ተግባር እናያለን። እሺ የአይሻን ታሪክ እንግዲህ ማያውቅ የለም። የአይሻ ታሪክ ሱናን አቢ ዳውድ 21 ላይ ራሱ አይሻ ነች ናሪ የምታደርገው። ምን ይላል? ናሬትድ አይሻ ይላል። አይሻ እንደዘገበችው the messenger of Allah married me when I was 7 years old. the narrator Sulaiman said or 6 years. ያላ መልእክተኛ በ7 ዓመት ያገቡ። the narrator Sulaiman said or 6 ወይም ደግሞ ዘጋቢው ሱለይማን አለ 6 ዓመት እያለው he had intercourse with me when I was 9 years. ግንኙነት አደረገኝ መቼ? በ9 ዓመቴ 9 years old። ምን ይላል? 9 years old እያቸው ስለሆነ ሱራ 65 አያ 4 ላይ ያለው መሐመድ ራሱ ተግብሮታል። ድርጊቱ ማን ህፃንን አግብቶ ተገናኝቷል። ይሄው ሱናን አቢ ዳውድ 21 ላይ ሐዲሱ ሳሂህ ነው። እሺ ደርሳለች ወይ አይሻ ሲባል አልደረሰችም። ማስረጃ ሳያል ቡኻሪ 61:30 ላይ ምን ይላል? I used to play narrate አይሻን እየዘጋችው ምን ይላል? I used to play with the dolls in the presence of the prophet ይላል። ነብዩ ባለው ጊዜ በአሻንጉሊት ጮህ ነበር። and my girlfriend also used to play with me ሴት ጓደኞችም ከኔ ጋር ይጮቱ ነበር በአሻንጉሊት። ከዛ when Allah's messenger used to enter my dwelling place ያላ መልእክተኛ መኖሪያዬ ቤት ሲገቡ they used to hide themselves እነዚህ ጓደኞቿ ራሳቸውን ይደብቁ ነበር። ለምን? ህፃናት ናቸው። ህፃናት ይፈሩ የለ ትልቅ ሰው ሲመጣ ራሳቸውን ይደብቁ ነበር። በዛ ፕሮፌት would call them to join and play with me ከዛ ነብዩ ደግሞ ይጠራቸዋል። እነዛን የሷን ጓደኞች ህፃናቱን ይጠራና ከርሷ ጋር እንዲጮቱ to join and play with me ከኔ ጋር እንዲጮቱ ያደርጋል ብሎ ይናገራል። ከዛ ሐዲሱ ላይ the playing with the dolls and similar images is forbidden ይላል።
በአሻንጉሊትና በተለያዩ ቅርጻ ቅርጽ መጫወት ክልክል ነው እንደ እስልምና ሐራም ነው ብሎ ያስቀምጣል። but it was allowed for Aisha at that time ለአይሻ ግን በዛ ጊዜ ተፈቅዶ ነበር። ለምን as she was a little girl ህፃን ልጅ ነበረች። እሺ not yet reached the age of puberty ለአቅመ ሔዋን ወይም ደግሞ ለጉርምስና እድሜ አልደረሰችም ነበር ብሎ ያስቀምጣል። የትኛው ሐዲስ? ሳሂህ ቡኻሪ 60-30 ስለሆነ አይሻ ለአቅመ ሔዋን ያልደረሰች ህፃን ልጅ ጩጬ ነበረች። በህፃንነቷ ሙሐመድ አግብቷታል። በህፃንነቷ በ6 ዓመቷ አገባት፣ በ9 ዓመቷ ተገናኛት። የሚያሳዝነው ነገር የሷ ደግሞ ምን አለ መሰላችሁ? ሳሂህ ቡኻሪ 50-33 ላይ ምን ይላል? ናሬትድ አይሻ እንደዘገበችው ዛዘ ፕሮፊት married her when she was 6 years በ6 ዓመቷ አገባት and he consummated his marriage when she was 9 years old በ9 ዓመቷ ተገናኛት and then she remained with him for 9 years ከእርሱ ጋር 9 ዓመት ቆየች አይሻ ከነብዩ ጋር ከዛ till his death እስከሚሞት ድረስ ስለሆነ በ18 ዓመቷ ነብዩ ሞቱ፣ ሙሐመድ ሞተ። እሷ ማግቢያ እድሜዋ ላይ እንግዲህ አንድ ሴት ማግባት ያለባት እስከ 18 ምናምን ተብሎ ይታመናል። እሷ ማግቢያ እድሜ ላይ ስትደርስ ነብዩ ሞተ። ከዛ በኋላ እቺ ብቻዋን ትኖራለች ወይስ ታገባለች? እቺ ህፃን ልጅ ሲባል አንድ ህግ አለ። ሱራ 33 ላይ የሚገኝ ሱረቱ አልአህዛብ ላይ የሚገኝ አንድ ህግ አለ። ምን የሚል ህግ? ሱራ 33 አያ 53 ላይ እንዲህ የሚል ህግ አለ። እናንተ ያመናችሁ የመረሱን የማትተባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም ጊዜ አትግቡ፣ ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነብዩን በእርግጥ ያስቸግራል፣ ከናንተ ያፍራል፣ ግን አላህ ከእውነት አያፍርም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው፣ ይህ ለልቦቻቸውም የበለጠ ንጽህና ነው አለ። የአላህን መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንም ጊዜ ልታገቡ ለእናንተ አይገባችሁም፣ የአላህ ዘንድ ከባድ ኃጢአት ነው። ምን አለ? የሙሐመድ ሚስቶች ከእርሱ በኋላ ወይም እርሱ ሞቶ ሊሆን ይችላል ወይ እርሱ ፈቶ ሊሆን ይችላል፣ የእሱ ሚስቶች ማግባት አትችሉም ይላል። ሙሐመድ የሞተው አይሻ 18 ዓመቷ ላይ ነው። አይሻ ከ18 ዓመቷ በኋላ አታገባም፣ አላህ ከልክሏል። ስለሆነ አላህ ከለከለ ማለት ነው። ይኸው እንግዲህ የማግቢያ እድሜ ላይ ስትደርስ አላህ ከለከላት እንዳታገባ። ይሄ ልክ ነው አይደለም? ስለሆነ በእስልምና ህፃናት ማግባት እንደሚቻል ግልጽ ነው። አንድ መጽሐፍ ሲራ ላሳያችሁና ከዛ ሙስሊሞች እስቲ እንቀበላለን። እንዲህ ይላልሽ ዘ ላይፍ ኦፍ ሙሐመድ ሐዲስ ሳይጻፍ ይሄ መጽሐፍ የተጻፈው ፔጅ 311 ላይ ምን ይላል መሰላችሁ? I recorded that the apostle saw her እንትን ዘገብኩኝ ነብዩ አያት ኡሙል ፈድል የምትባል when she was a baby crawling before him ከእርሱ ጎን በዳዴ ሄደች አያት ነብዩ and said ከዛ አለ if she grows up እርሷ ካደገች በዳዴ የምትሄደው ህፃን and I am still alive I will marry her ከዛ በህይወት ከቆየው አገባታለሁ but he died before she grew up ነገር ግን እርሷ ሳታደግ በፊት ሙሐመድ ሞተ። በዳዴ የምትሄድ ህፃን ልጅን አይቶ እቺ ስታድግ እኔ ያገባታለሁ ብሎ ህፃን ልጅን የተመኘ አካል ነው ሙሐመድ። አያችሁ? ስለሆነ ሙሐመድ ህፃን ልጅን ማግባት እንደሚቻል በግልጽ በሱና ሳይቶናል። እንደዛውም አላህን ፈቅዷል ማለት ነው። ስለሆነ ያብዬን ለምዬ ነው እናቶቻችን ቁርአን ስለሚፈቅድ በግድ ክርስትና ላይ ይሄን አስተምሮ ካላመጣው አይባል። ለወደፊታችሁ ቁርአን ስለሚፈቅድ በግድ የክርስትና አስተምሮ ላይ ይሄን ካላመጣው አይባል። እሺ ለወደፊታችሁ። ለማንኛውም ግን ምን አየን ዛሬ? ክርስትና አንድ ሴት ማግባት ያለባት ለአቅመ ሔዋን ስትደርስ መሆኑን አየን። እንደዛውም ርብቃ 3 ዓመቷ እንዳልነበር 3 ዓመቷ እንዳልነበር አየን። ኦኬ ሶሪ 3 ዓመቷ እንዳልነበር አየን ርብቃ። እንደዛውም ደግሞ
በክርስትና ለአቅመ ሔዋን ስትደርስ ማግባት እንዳለባት አየን። እሱን ካየን ደግሞ በእስልምና ደግሞ ቁርአኑ ሱራ 65 አያ 4 ላይ ህፃናት ማግባት እንደሚቻል አየን። ፔሬድ ያላዩ ህፃናት እንደዛውም ደግሞ አግብቶ መፍታት እንደሚቻል አየን ማለት ነው። ስለሆነ ይሄን ይመስላል እንግዲህ ይሄን ካየን በቂ ነው ለዛሬ እና እስቲ ሙስሊሞችን እንቀበላለን። ቆስ አከም ሰላም ጀዛኩም ኸይር ነበርክ እንዴ? የሆነ ቪዲዮ እኮ አይቼ እሱ ላይ ሪአክት እያደረኩ ነበር። ኧረ ገና ብቅ እያልኩኝ ነው። ኦኬ አይገርምም ነው የሆነ ቪዲዮ አይቼ እኔ ነው ሰላም ጠፍታችሁ ያው እኔም ጠፍቻለሁ። አልገባም ግን ላይቭም አላያችሁም። አዎ ያው ውስጥ ያ አይመችም። እኔም አሁን አለው አለን የሆነ ምን እሺ ነው ምን ነበር? አይ የርብቃ 3 አመቷ ነው ምናምን እያሉ አንድ ኡስታዝ ሲያወራየውና ከዛ እስቲ ቁጭ ከመል አሁን ምንም ስራ የለኝምና እሱ ላይ ሪአክት እናርግ ብዬ አየንና ስናይ የርብቃ 3 አመቷ አይደለም። ስናይ መጽሐፍ ቅዱስ አንድ ሴት ማግባት ያለባት ለአቅመ ሔዋን ስትደርስ ነው። ህፃናት ማግባት አትችሉም ይላል። እና እነዚህ ሰዎች ከየት አምጥተው ነው ብዬ ገርሞኝ ገባውበትና ታልሙድ ምናምን ይላሉ። እኛ ስለ ታልሙድ አያገባል። ለእስልምና መጽሐፍት ከኤቲስት ኮሜንታሪ እናመጣምና ለማንኛውም እስልምና ላይም ሄጄ ነበር ህፃናት ማግባት እንደሚቻል መሐመድም ገና ፔሬድ ያላየች ህፃን ልጅ እንዳገባ ሄጄበት ነበርና ይሄን ይመስላል። ሐሳብ ካለቀጥል ትክክል ሰላም ብያለሁ። ያጀማው ሁላችሁንም ኬፍ ብያለሁ። አዎ እናውቃለን ትንሽ ተጠፋፍተን ነበር። ግን እስቲ ፊክስ እናደርገዋለን ችግር የለውም። ምንድነው ዋናው ነገር ሊታሰብበት የሚገባው ነገር እንደ እስልምና ላይ የሚነሱትን ነገሮች በተከላላ ለማካካስ የሚፈለግበት ነገር አለ። በቃ እስልምና እየተሸማቀቀበት ያለው ነገር አለ። ይገርማችሁ ያን የሚሸማቀቅበትን ነገር ለማጣፋት ምናምን ነገር ላይክ አንተም ጋር የሚል ነገር ይፈልጋሉ። ባይ ዘ ዌይ አንድ ሰው ሌባ ሆኖ ሲሰርቅ ካገኘሁት እንዴ ተሰርቃለህ ስለው እንዴ አንተም እኮ ሌባ ነህ ሰርቀሃል እኮ ሊልኝ አይገባም። አዎ ሁለታችንም ትክክል ያልሆነ ተግባር ሰርተናል እያለ ከሆነ ኦኬ እቀበላለሁ። ካልሆነ ግን ስለተሸማቀቃችሁበት ያን መሸማቀቃችሁን ሌላ ነገር ላይ ለመሸፈን እየፈለጋችሁ ነው። ያ ደግሞ እስልምናን እውነት አያደርገውም። የእስልምናን ሐሰትነት እውነት አያደርገውም። ስለዚህ አንድና አንድ የምንላቸው ነገሮች ምንድነው? አዎ ያሸማቅቃል። እንደ ሙስሊም ሆነ ያሸማቅቃል። ያሉት የተጻፉት ነገር መጽሐፎቹ ላይ የተጻፉት ነገር ያሸማቅቃሉ። ያ እንደዛ ካሸማቅቃችሁ ደግሞ መጽሐፍቶቻችሁን ቀዳችሁ ጣሉት። እኔ ይሰማል ደረሰው አይ ስርዓት ቢኖር ጥሩ። እሺ እስቲ የሚያሸማቅቅ አንድ ጥቀስልኝ እስቲ። ለምሳሌ ነብይህ የ6 አመት ህፃን ልጅ አግብቷል። ያ ደግሞ አንተን ያሸማቅቃል። እኔ አሽማቅኝ ኮንፊደንሻሊ ሆኜ አወራለሁ። ምን ያሸማቅቃል? እሺ ነብይህ 6 አመት ልጅ አግብቷል? አዎ የደረሰች አግብቷል። አዎ የ6 አመት ልጅ የደረሰች ነች? አዎ በ9 አመቷ ደርሳለች። በ6 አመቷ ግን የ6 አመት ልጅ ደርሳለች ወይ ብራዘር? ጋብቻ አይደለም ኒካህ ነው የሚባለው። እሺ አባቴ የጠየቁ ምንድነው? እሺ አላገቡም። እሺ ኒካህ ማለት ይሄ ሰፊሸንት የሆነ በአማርኛ ስናመጣው ጋብቻ የሚለውን አማርኛ አይተካውም። በእርግጥ በእንግሊዝኛው ሜሬጅ ብሎ ወይ ኮንሱሜትድ ብሎ ሊያስቀምጠው ይችላል። ነገር ግን ህፃናቶች ከመድረሳቸው በፊት ወይም ደግሞ ሴቶች ከመድረሳቸው በፊት ያንን የሚታሰረው ኒካህ
ትክክል የሚሆነው ከደረሱ በኋላ ነው። ሶራስ አይሻ ስትናገር اذا بلغت المرأة 9 سنين فهي امرأة በማለት ትገልጻለችና በዚህ መልኩ ነው ያለው። ጋብቻ በሚል ሳይሆን ባይል ሐዲሱ አይልም። ቆይ ይሰማሃል? አይ ሐዲሱ አይልም ወይ እንዴት ነው? ኒካህ ነው የሚለው። ኒካህ ታውቃለህ? ኒካህ በብዙ ነገር አውቃለሁ። አሁን ለምሳሌ ኒካህ ግንኙነትም እንደሆነ አውቃለሁ። መገናኘት ኒካህ ማለት ግንኙነት ነው፣ ጂማዕ ማለት ነው ብለው የሚፈታበት መንገድም አለ። ቃል በቃል ወርዶ ኒካህ ማለት ጂማዕ ማለት ነው እያወራሁ ነው። ሌላ ደግሞ እንደ ፕሮሰስ እያወራሁ ነው። እንደ ፕሮሰሽን የሆነ ነገር እናንተ ኒካህ ነው እያላችሁ ትላላችሁ። እስቲ ክፈት፣ እስቲ መረጃ ክፍታ አሳይኝ እስቲ። ሱራ 4:24 ኒካህ ነው። ክፈተው እኮ ክፈተው። እሺ አንዴ ክፈተለት። ኦኬ እሺ። ብዙዎች ስለሚሉ ብትነግራቸው በዚህ አጋጣሚ እርማቸውን እንዲያወጡ ጥሩ ነው። ምኑን? ያው ሱራ 4:24 ነው። አይ ቲንክ ግን ኢማቹር ነው። አይ ቲንክ የሆነ ለብሽሽቅ ሁሌ የሆነ ስትፈራ የሆነ ስደነግጥ ምናምን ወደ ብሽሽቅ ትሄዳለህ፣ አውቀ ለማቋረጥ ምናምን ፈልገህ ማለት ነው። በጣም ይገርማል አይደል? ሁሌ ለማቋረጥ ስትፈልግ ነው። በነገራችን ላይ አንተ ውይይቱ ማቋረጥ ስትፈልግ ሁሌ ወደ ብሽሽቅ ትሄዳለህ። በነገራችን ላይ ይሄ ደግሞ መጽሐፍ ገና ሲከፈት ረጋ ብለህ ካወራህ የለም ረጋ ብለህ ለመጽሐፍ ሲከፈት ተጀማከክ እስካሁን እኮ አልጆኩም ነበር። መጽሐፍ ሲከፈት መንፈስ ነገር ተረጋጋች እና አሁን አንቺ ድራማ ሰራ ማለት ወደ ጽሁፉ እንሂድ። እኔ የሆነ መንፈስ ያው አንብብ የምን ለማምለጥ ነው። አንብብ እስቲ በቃ እሺ። ይሄ ቁርአን ክፍል አብሮጌት ተደርጓል ወንድማችን። አንብብ የምን አብሮጌት? አንብብና ኒካህ የሚለው ጉዳይ ነው። ቃሉን ነው እስቲ እዚህ ላይ ኒካህ የሚለው በምን አንብብልን? ሱራ 4:24 ነው ይላል። ጁሩና ነው የሚለው አክቹሊ፣ ግን እናንተ ኒካህ ትሉታላችሁ። ዮናታን ይሰማሃል? ይሰማኛል። እኔና እሱ እያወራን ስለሆነ አንተ መሀል ላይ እንዳገባ ለትንሽ ደቂቃ ለኔና ለሱ ተውልንና እስቲ ኒካህ የሚለው ላይ እዚህ ላይ መሀል ላይ እንዳገባ ከፈተልኝ ካለ ትከፍትለታለህ። ችግር የለውም። መረጃ ምናምን ተባብረው ችግር የለውም። እዚች ላይ ኒካህ የሚለው በምንድን ነው የዋለው? እስቲ የተለያዩ ትርጉሞች አሉ ስላለ እስቲ ትርጉሞቹን ይንገረኝ። ያልተባለ ነገር አትበል። ለምሳሌ ደግሞ 4:24 ብዬ የጠቀስኩልህ አሁን ይሄ ፕሮሴሽን ነው እኮ እዚች ላይ በምንድን ቆስጠንጥንስ ይሄን በቀጥታ አማርኛ የሴተኛ ዳሪነት ስራ ማለት ነው። እዚህ ላይ ኒካህ ማለት የሴተኛ ዳሪነት ስራ ማለት ነው። አረ ወንድማችን ኒካህ ብላችሁ እናንተ የምትናገሩትን ነው እያልኩ ያለው። አይ እኛ የምንናገረው ሳይሆን አንተ ከኪስ ምናምን ሳይሆን ቁርአኑን ነው። አረ ይደብራል ይሄ ሰው። በቃ ዝም ብለህ ኢማቹር። አሁንም እኮ ኢማቹሪቲነት ነው የሚያሳየው። አሁን ኒካህ የምንለው አንተ መጀመሪያ ሰምታ ለመረዳት እኮ ነው። ቢያንስ ሰምቶ መረዳትም አንድ ነገር እኮ ነው። እስቲ አዳምጥ። ሱራ 4:24 እናንብቡ። ከሴቶቻችሁ ጥብቆች በባል ጥብቆች ሴቶቻችሁ በምርኮ ያዛቸው። እስቲ አትጩ እያነበብኩት ነው። ያዟቸው ሲቀሩ በእናንተ ላይ እርም ናቸው። ይህን አላህ በእናንተ ላይ ጻፈ። መቼ ኒካህ የሚለው ቃል የት አለ? አረ ወንድማችን ምን ሆነ ነው? መጀመሪያ የኔን ሐሳብ ስማ። ወይ ጉድ! በቃ ተው፣ ይለፍ። አትጨናነቅ። በቃ አትጨናነቅ። መህር የሚለው በቃ አትጨናነቅ። እኔ አንተ ገና አትጨናነቅ። በቃ ተው። አሁን አንተ የተጠየቀው እኔ ብቻ ላውራ አትበል። ቆይ አዳምጥ እስቲ። ኒካህ ማለት ብዙ ትርጉም አለው ስላልክ እስቲ ያላቸው ትርጉሞችን እንድጠቅስልኝ ነበር የፈለኩት። ከዛ መረጃ ስትባል ይሄንን ከፈትክና እዚች ላይ ኒካህ የሚለውን በምን እንደተተረጎመ ልትነግረኝ፣ ከዛ ሌላንም አምጥተህ እስቲ የተለያዩ ትርጉሞችን እንድትነግረኝ ነው የተጠየቅኩ። አንተ ደግሞ ሌላ ዓለም ውስጥ ነው ያለው።
አዎ ሌላ ዓለም ውስጥ ሆኔ አለመረዳትንም ካወቅ አንድ ነገር ነው ጥሩ ነው እኔ ምለው ሌላ አንተ ምትለው ሌላ አይ ሌላ ነው እያልክ ያለው ያልተጠየቀውን ነው የአይምሮ መለየት ሊሆን ስለሚችል አሁን ወደ ቀድሙ እንትን እንሂድና ነብይ የ6 ዓመት ልጅ አግብቷል ብዙዎች ደግሞ ይሄ ነገር ያሸማቀቃቸዋል ያው ምን ያው ለኔ ራሱ እየነገርኩ ነው ምንድነው የሚያሸማቀቀው ነው እያልኩ ያለው ነብይ በ6 ዓመት አግብቷል ጋብቻ አይደለም የአማርኛው ጋብቻ የሚለው አይተካውም እያልኩ ነው እሺ በ9 ዓመቷ ተገናኙት የሚለውስ እሺ አምጣ አረብኛው ላይ ይሄ ወደ خلع علي የሚለው ላይ በኔ ላይ ገባ የሚለው ላይ ሴክሹዋል ኢንተርኮርስ ከኔ ጋር ፈጸመ የሚል እስቲ በቃል በቃል ትርጉም ላይ ተርጉምልኝ ቃል በቃል ሱና.com ብሎታል እንዳትለኝ አደራ ኮንሱሜትድ ብለዋል ብለ እንዳትለኝ አደራ ፕሊዝ ወንድማችን ችግር የለውም እኮ አንተ እኮ ስለተሸማቀቅ ይሄን ነገር አትነገረኝ ለምሳሌ ነብይ አይሻን በ9 ዓመቷ ኢንተርኮርስ አርጓታል ወይስ አላረጋትም አድርጓል የሚል ኮንሱሜትድ የሚለው ልታመጣ ከሆነ እሱ አያስከደም ነው አሽ አላደረጉም መረጃ አምጣ አላረጉም ሰማችሁ መረጃ ስለሚሸማቀቅ ይሰው ለምን ችግር የለውም እኮ በነገራችን ላይ ችግር የለውም ግንኙነት ቢያደርጉ ታውቃለህ ኦኬ ችግር ከሌለው ለምን ተሸማቀ አላረገም ግን አደረጉ የሚል መረጃ ስጠኝ ነው እያልኩ ያለሁት ቢያደርጉ ችግር የለውም ምክንያቱም ስለደረሰች ሱናና ቪዲዮ ወደ 21 ክፈትለት ኮንሱሜትድ የሚለው ሴክሹዋል ኢንተርኮርስ ነው ብለ እንግሊዝ አረብኛው ተረጉማለህ ካልክ ይኸውልህ መጀመሪያውን እየነገርኩ ነው በቃ ይሄው ምን አገባኝ ተርጉሙ ያስቀመጡት እንደሆነ ያልተረጉመልኝ በቃ የማቀውን አዲስ ነገር አታመጣም ይኸውልህ በቃል ነው ነገር ኮንሱሜትድ የሚለውን ኮንሱሜትድ ዊዝ ምናምን የሚለውን እንዳታመጣ አላመጣም ችግር የለም the messenger of Allah married me when I was 7 years old the narrator Suleiman said 6 years he had intercourse with me when I was 9 years old ሄድ አረብኛው ላይ ሄድ ወደዛ ሄድ ወደ አረብኛው ሄድ ቆይ ወዴትም አትሄድም ቆይ ወዴትም ምን ማለት ነው ይሄ ትራንስሌሽን ትክክል አይደለም እያልኩ ነው ሄደህ እነሱ ጠይቃቸው ትራንስሌት ያደረጉትን ሰዎች አትሞግትም በአረብኛው ላይ ትራንስሌሽኑ ትክክል ነው ብለህ አትሞግትም ቆይ አንዴ አትሞግትም መሞግት አትችልም ይሄ ትራንስሌት ያደረጉት እኔ ነኝ ወይስ አይ ዶንት ኖ ማን ነው እስቲ የትኛው የሐዲስ ስኮላር ነው ይሄኛው የተረጎመልህ ኦኬ በጣም ጥሩ ስለዚህ አንተ ትነግረኛለህ ተሸማቀቅበታለህ ማለት ነው ትክክል አይደለም ምን ነው መሸማቀቅ ትክክል አይደለም ትርጉሙ እያልኩ እኮ ነው ትርጉሙ ትክክል አይደለም እያልኩ ነው ትክክል ነው የምትል ከሆነ ያው አረብኛውና እንግሊዝኛው እየተረጎምን እንየው ነው አንተ ማነህ ትክክል አይደሉም ብለህ እኔ ደግሞ አረብኛውንም እንግሊዝኛውንም የምችል ሰው ነኝ አንተ ደግሞ አይደለም አረብኛው እንግሊዝኛውን እንኳን በአግባቡ ማንበብ ማችል ሰው ነህ ነብይህ ያነብ ነበር ወንድማችን እስቲ ሞግት እያልኩ እኮ ነው ፈረሱ የሚለው ይሄው ሞግት ኦኬ በጣም ጥሩ እኔ እንደውም ጥሩ ማለት ሞግት እያልኩ አንዴ ኮንሱሜትድ ማለታቸውና ኢንተርኮርስ ማለታቸው ስህተት ቆይ ሞግት እያልኩ እኮ እየሞገትኩ ነው ሄድ አረብኛው ወሰደለትና በመተርጎም እንዳለበት ይሞግት ይሄው እሺ በጣም ጥሩ እሱ ራሱ እንዲመልስልን እናደርጋለን አረብኛው ላይ አድርግልን ሄድ ትሞግታለህ እንዲመልስልና ትሞግታለህ አይደል አዎ ችግር እሺ ይኸውልህ እሺ ምን አለ መሰለህ حدثنا سليمان بن حرب على وابو كامل قال لنا حدثنا حماد بن زيد عن هشام بن عروة عن أبيه عن عائشة قالت تزوجني رسول الله صلى الله عليه وسلم وأنا بنت 70 من مالتنا ተዘዋጅኒ ምን ማለት ነው ዘዋጅ ቆይ አረ ዮናታን አታድነውም ዛሬ ልጅ ቆይ ተርጉም አትጩ ብራዘር በእናትህ ቆይ አንዴ እኔ ኤርፎን ይላውልቅ በጣም እየጮክ ስለሆነ ኤርፎን ይላውልቅና ቀጥል ዮናታንማ ዛሬማ አታድነው ቆይ ተዘወጀኒ ማለት ምን ማለት ነው እሺ አሁን ይሰማል ብራዘር በጣም እየጮክ ስለሆነ አዎ ተዘወጀኒ ማለት ምን ማለት ነው አገባኝ ማለት ነው ኢንተርኮርስ ማለት ነው ተዘወጀኒ ማለት አገባኝ ነው ከዛ ዝቅ ብለው እኮ ኢንተርኮርስ ማለት ነው ወይ ነው ጥያቄ አይደለም ተዘወጀኒ ማለት አገባኝ ማለት ነው እሺ ቃለ ሱለይማን ምን ማለት ነው ቃለ ሱለይማን ማለት ምን ማለት ነው ሱለይማን አለ ማለት ነው እሺ አው ሲቱ ማለት ምን ማለት ነው በ6 ዓመቴ ማለት ነው እሺ አው ማለት ምን ማለት ነው በ6 ዓመቴ አለ አው ማለት ምን ማለት ነው
ማለት ምንድነው አው ይልና ከዛ ሲት ይላል እኮ አለ ማለት ነው አው ማለት ምን ማለት ነው አው ማለት አለ ማለት ነው እንዴ ምን ሆነ ነው ወንድማችን አረብኛውን ነው አው እያልከኝ ያለው ወይስ አማርኛውን አው ነው እያልከኝ ያለው አረብኛው ላይ አው ይላል አማርኛ መስሎ ነው እኮ ሱሌይማን አለ እንደዚህ ምን አለ አው ማለት ምን ማለት ነው የአረብኛው አው ማለት ምን ማለት ዘገበ ማለት ነው ዘገበ አው ማለት ዘገበ ወላሂ ምንድነው የምትለው ቆይ አው ማለት ዘገበ ማለት ነው እሺ ሲቱ ማለት ስድስት እኔ ልተርጉምልህ አው ማለት ዘገበ ማለት ነው አልኩ እሺ ወደኸለ ቢ ማለት ነው ገባብኝ ማለት ነው ገባብኝ ማለት ኢንተርኮርስ አደረገ ማለት ነው አው ለምሳሌ ኢንተርኮርስ ማለት ወደኸለ ማለት ኢንተርኮርስ ማለት ነው እስቲ በየትኛው አረብኛ ነው ወደኸለ ማለት እስቲ ይሁን አዳምጥ ሴትን ኢንተርኮርስ ስታደርግ ወደ ውስጧ ወደ ሰውነቷ ውስጥ ነው አይደል የምትገባው ስለዚህ ገባባት መሐመድ በማህፀን ገብተዋል ነው እያልክ ያለው አዎ በማህፀን ገባባት አልገባባትም እሱማ እናንተ ናችሁ የምትገቡት እንጂ በማህፀን ሰው ሲገባ አላየንም እኛ ኦኬ ስለዚህ መሐመድ ምንድነው እዚህ ጋር በማህፀን ይገባ የለም በማህፀን አይገባም ወደኸለ ቢ ማለት እንደዛ ማለት አይደለም ተዘወጀኒ ማለት ይኸውልህ በሌላ ነገር ገባባት listen በሌላ ነገር ገባባት ሄድ let me finish ምንድነው መሰለህ ይኸውልህ ኧረ አዳምጠኝ በትክክል ግልጽ ሆነ መልስልኛ በማህፀን አይደለም የገባባት አንተ አረብኛ አችልም አው ማለት ነገረን ማለት ነው ብለህ የምትተረጉም ሰነ አው ማለት የአረብኛው አው ማለት አላልኩም ነገረን አላልኩም አው ማለት ምን ማለት ነው ዘገበን አልኩሽ አው ማለት ዘገበ ማለት ነው ከተሳሳትኩኝ ትነግረኛለህ አረብኛ አልችልም አው ማለት ዘገበ አይደለም አንተ ሰውዬ እኮ ነገረኝ ምንድነው አው ማለት ብዙ ትርጉም ነው ያለው ይሄ አራት ትርጉም አለው አው የሚለው አዳምጠኝ አሁን አንተ ያንተ ስራ ማዳመጥ ነው አረብኛ አይደለም መከራከር አሁን አንዴ ኧረ በእናትህ አንዴ ቆይ ወደ ኸለቢ ምን ማለት ነው ገባ ወደ አረብኛ አይደለም ወደ አረብኛ ለምንድን ነው የመጣ ነው ወደ አረብኛ የመጣ ነው እንግሊዝኛ ትራንስሌሽን ትክክል አይደለም ስላለን ነው ማለት ነው የገባባት ነገርኝ ኧረ አዳምጠኝ ሰውዬ ስለጮክ አይደለም እውነቱ እኮ ይኸውልህ ማህፀኗ ላይ አይደለም ብለኸኛል ምን ላይ ነው የገባባት ኧረ አዳምጥ ግብረ ሰዶም ካልሆነ ከማህፀን ውጪ ኧረ አዳምጥ ምን ላይ ነው የገባባት ነገርኝ ገባብኝ ብላለች ምን ላይ ነው የገባባት ኦኬ በመጮህ ነው ብለህ ነው እውነቱ በመጮህ ነው የሚመዘነው ብለህ ነው እሺ ምንድነው አረብኛው ላይ ማለት ኸለቢ ይላል ምን ማለት ነው ቆይ አረብኛ አችልም እኮ ስለዚህ አዳምጥ ቆይ አንዴ እሺ ንገረኝ እኮ አልኩ ትችላለህ አረብኛ እችላለሁ በል ከፈለግ ያው እንደማችል አይተናል ለምንድነው ቆይ ያልሆነ ነገር ክሌም የምታደርገው እኮ ስለዚህ አዳምጥ አሁን እንግሊዘኛው ትክክል አይደለም እኔ አታስወራኝ እኔ በደንብ ነው ማስተምር አዳምጥ ስለዚህ መጀመሪያ ላይ ተዘወጀኒ ማለት አይ አንካሐኒ ማለት ነው ኒካህ ከኒ ጋር አስሯል ማለት ወደኸለ ቢ ተዘወጀኒ ማለት አገባኝ ማለት ነው እኮ ኒካህ አስሯል ማለት ነው ምን አገባኝ እኔ ስለ ኒካህ የሚል ነገር የለም ዛሬ ተዘወጀኒ ካለች አገባኝ ማለት እሺ ማግባትና ኒካህ ማሰር ምንድነው ልዩነቱ አይመለከተኝም ኒካህ ብለህ አታውራ ልዩነት አለው ማለት ነው የተጻፈውን እናነባለን ማለት ነው እሺ ልዩነት አለው ተዘወጀኒ ማለትና ኒካህ ማለት ልዩነት አለው አይመለከተኝም የተጻፈው ተዘወጀኒ ይላል አይመለከተኝም አይደለም አረብኛ ታውቃለህ አንተ አረብኛ የምታውቀው አረብኛ የምታውቀው ማለት ነው ኧረ ተው አስተካክላም ወደ ሐላቢ ወደ ሐላቢ ምናምን ሳይሆን ወደ ኸለቢ ማለት ነው ወደ ሐላቢ አይደለም በምን ላይ እንትን ሊል እንደሆነ ያአላህ እንዲህ ነው ይለኛል አሁን ማለት ዘገበ ነው ብለሃልና ቆይ ረጋ በለ ኸለቢ ማልኩኝ ወደ ደለቢ ማልኩኝ ወደ ምንም ማልኩኝ ዋናው ክፈተው ዮናታን ክፈተው እስቲ ማስረጃውን ክፈተው አረቢ ሐዲስን ክፈተው ወረ እዛው ላይ ያለል ቆይ ረጋ በል እዛው ላይ ያለል ተረጋጋ ገባብኝ ማለት ምን ማለት ነው ማህፀኗ ላይ አይደለም የገባው ብለኸኛል ምን ላይ ነው የገባው አንተ ነህ እኮ የሴት ማህፀን ላይ የምትገባው እንጂ እኛ ሴት ማህፀን ላይ አንገባም አንተ ነህ የምትገባው ኦኬ እናንተ ሌላ ነገር ላይ ነው የምትገቡት ሙስሊሞች አንተ ነህ የምትገባው እኛ ማህፀን ላይ ሲገባ አላየንም እኛ ፈጣሪ በፈቀደው መልኩ ትክክለኛውን አይነት መንገድ በማህፀን እንገናኛለን እናንተስ ሙስሊሞች ከተባለ ስጨርስ ንገረኝ ግንኙነት ነው የምትፈልጉት ማለት ነው በቃ ስጨርስ ንገረኝ እኮ ንገረኝ ይኸውልህ ነብይህም ስለማታዳምጥ ስጨርስ ንገረኝ ግንኙነት ነው የምታደርጉት ማለት ነው ንገረኝ ጨረስክ ማህፀን ውጪ ሆነ ግንኙነት ነው የምታደርጉት ማለት ነው አይደል ጨረስክ
ለምን ቆይ ባይዘው አልተረጋጋህም ተረጋጋ እየተጨናነክ ነው ተረጋጋ አንተ ለእስልምና ለመታደግ እየተጨናነክ እየጮክ ነው አሁን አንተ ምንድነው መሰለህ ነብዩን ለመታደግ ስለፈለገ የስድስት ዓመት ህፃን ልጅ እንዳገባ አራዳ የለም እኮ አሁን ይሄ ነው እኮ አንተ አሁን ይሄ ነው እውቀት እኮ ክፈተው እሺ ቶሎ በል ቀጥል ዮኒ ክፈትለት ዮኒ ሰፊ ላይ ሆነና ክፈተው ራስህ ክፈተው የተናገርካት ነገር እውነት እንደሆነሽ ከፍታ ሳይ አንተ እኮ ነው የጠቀስከው በጠቀስከው ላይ እሺ አንድ ደቂቃ ታዳምጠኝ ወደ ኸለቢ ማለት ኧረ አስተካክለህ አንብብተው ምን አይነት ሰው እንደሆነ አሁን ይሄ እንደሆነ መሐመድ እውነቱን አይደለም ግን እኔ ተከታዮች ማህይም ነን ያለው እውነቱን አይደለም ማህይም ይላል እሺ አሁንም ይሄንም ልይዝ ነው ማህይም ይላል አሁንም ልትያዝ ነው አዎ ይላል ማህይም ይላል እሺ አሁን ደግሞ እንቀያየር ቆስጤን ካሰጣ ነው ብሩኬ እንቀይር ማለት ነው እሺ ብሩኬ ግባ አሁን ማህይም የሚለውን አሳየ ኢሊትሬት እና ኢግኖራንት ማለት የተለያየ ነው ቆይ ጀካንዴ ያሳየ እሺ ይሁን አንዴ አረብኛው ላይ ገባብኝ ይላል እሺ ይሁን አሁን ቆስጤ ጨርሷል ማለት ነው ካንተ ጋር ነው መቀጠል አይ ጨረሰ ሲሆን አንዴ ካልጨረሰ ከሱ ጋር እንጨርስ ነው ስማ ቆይ አንዴ ስማኝ እየጠየቅኩ ነው መስለኝ አንዴ ቆይ እሱ ይጨርስ ይኸውልህ እሱ ይጨርስ መጀመሪያ ቆይ አንዴ ጄክ አንዴ ቆይ ባይዘው ወይ ጉድ ሱናና ቪዲዮ 21 ላይ ተዘወጅኒ ይላል ተዘወጅኒ ማለት ኒካ ተዘወጀኒ አንዴ ችግር የለውም እንደፈለክ ፕሮናውንስ አድርገው አገባኝ ማለት ነው እኮ ክፈተው አንዴ ጠይቀህ ነው ተረጋጋ እያየ ነው ክፈተው ነው የምልህ እኮ ዮኒ ቆይ ልጠይቀህ ነው ስማኝ አንዴ ያልኩኝ ነው ተረጋጋ እኮ ከፍተህ ነው የምልህ የቀድሞ የከፈትከውን ክፈተው ነው የምልህ ያነበብከው ነበር አንዴ ቆይ ስማኝ ሚውት አድርግና እኮ ክፈተው እዛው ላይ እናየዋለን ክፈተው ነው የምልህ ሚውት አድርግና ስማኝ አንዴ ሚውት አድርግ እሺ ይኸውልህ እሺ ሱናና ቪዲዮ 21 ላይ አረብኛው ቃልም ለጋብቻ ነው ዘዋጅ የሚለው ማለት ነው እንጂ ለኒካ አይደለም ከዛ ሄዶ ምን ይላል ገቡብኝ ይላል አይደል አረብኛው ጄክ ገቡብኝ አይደለም የሚለው ፕሉራል አይደለም ምንድነው የሚለው ፕሉራል አይደለም ወደ ኸለቢ ማለት በኔ ገባ ማለት ነው በኔ ገባ ማለት አይ ወበና አለየ ማለት ነው ኦኬ አኮርዲንግ ቱ ቁርአን መግባት ምን ማለት ነው ብዙ ትርጉም አለው ይሄ ቆይ አዳምጠኛ እኮ ከጠየቅ አታዳምጥም ከጠየቅ እኮ ማዳመጥ ነው ያለበት ጠይቀህ ራስህ ልትመልስ አረብ እንትን ቁርአን ላይ ይኸውልህ ደኸለ የሚለው ቃል ለብዙ አገልግሎት ውለዋል ይሄ ለሴክሹዋል ኢንተርኮርስም ውለዋል ጨረሰ ይሰማል አዎ ጨረሰን በቃ እስካሁን ለምን እያስጮከን ነው አረ ዮኒ አዳምጠኝ እንጂ ራስህ ጠይቀህ ራስህ ልትመልስ ነው ለሴክሹዋል ኢንተርኮርስ ይሆናል አልኩ ይውላል አይውልም አላለ እሺ ቀጥልና ሐሳብን ተናገርና እኔ ገባብኝ ሚለው ቃል ለሴክሹዋል ኢንተርኮርስ ነው ቆይ አረ በቃ ቆስጤ አንተማ ረፍታ እናንተን አላወራው ይውላል ካለ አንተን ረፍታ አድርገው የተዘገበው ሐዲስ ለዛ ነገር አለመዋሉን ማስረጃ ይሰጠናል ይሄ ቀጣም ቆይ እኮ ያው ሊንጉስቲካል አፕሮች ነው ያውልህ ያላቅም ነው ቆስጤ እየተንጠራራ ያለው ስለዚህ እዚህ ጋር እንዲህ ሚል ቃል አለና ተመልሳለህ ራስህ እዚህ ጋር እናቶቻችሁ ሴት ልጆቻችሁም እህቶቻችሁም አክስቶቻችሁም የሹሚዎቻችሁም የወንድም ሴቶች ልጆች ምዕራፍ ስንት ነው ሱራ 4 አያ 23 ላይ ሱረቱ አኒሳ አያ 23 ላይ እነዚያ ያጠቧቸው እናቶቻችሁ ከመጥባት የሆኑትም እህቶቻችሁ የሚስቶቻችሁ እናቶች እነዚያም በጉያዎቻችሁ ያሉት የነዚያ በእነርሱ ላይ የገባችሁባቸው ሚስቶቻችሁ ሴቶች ልጆቻችሁ ልታገባቸው በእናንተ ላይ እርም ተደረገ ይላል እዚህ ጋር የገባችሁባቸው የተባለው ሴክሹዋል ኢንተርኮርስ ነው ጄክ ስለዚህ እዚች ጋር دخلتم የሚለው ቆይ እኮ ደቂቃ ስጠኝ እንጂ ልመልስ ምንድነው ጠይቀህ ራስህ ልትመልስ ከሆነ መልሰው ራስህ ጠይቀህ ከሆነ አዳምጠኝ ስለዚህ አንድ ቃል የዲክሽነሪ ላይ ያለውና ወርኪንግ ዲፊኒሽን እና ዩኒቨርሳል ዲፊኒሽን የሚባል አለና አንድ ቃል ብዙ ትርጉም ሊኖረው ይችላል ደኸለ የሚለው ቃል በሴክሹዋል ኢንተርኮርስ ሊመጣ ይችላል ገብቷል ነገር ግን እዚች ላይ መጣው ሐዲቱ ላይ መጣው ግን ያንን አይደለም ነው እያልኩ ያለው አይ እዚች ጋር ሴክሹዋል ኢንተርኮርስ ስለመጣ እዚያ አንቀጽ ላይ ሴክሹዋል ኢንተርኮርስን አስመልክቶ ስለመጣ እዛም ላይ ሴክሹዋል ኢንተርኮርስ የምትል ከሆነ የፋላሺየስ ነው ራሱ ፋላሺየስ ነው
ራሱ ኮንቨርስ አክሲደንት ፋላሲ ነው ራሱ ስለዚህ በዚህ መልኩ መሞገት አይችልም ነገር ግን ደኸለ የሚለው ቃል በቃል ስንተረጉመው ምን ማለት ነው ጥሩ እንደዛ ካልክ ወይ አንተ ረፍት አድርግ ከሚለው ማስረጃ አምጣ አንተ ረፍት አድርግ ያንተን ውሸት አሰማ መጽሐፍ ይናገር አንተ ይበቃሃል እኮ አንተ ይበቃሃል በቃ በእናትህ አትጨቃጨቀን እኛ መጨቃጨቅ አንፈልግም በመረጃ ነው ሰው መማር የሚፈልገው ከስር ያለው ስለዚህ ለሐዲሱ የተዘገበው ወደ ኸለቢ የሚለው ቃል ለኢንተርኮርስ አይደለም በሚል ማስረጃ ከፍታሳይ ይሄው ትልቁ ነው የሚል አምጣልኝ ራሱ አይደለም ነው የሚለው ሐዲሱ አይደለም ይላል አንተ ነው ካልክ አምጣልኝ ሊቃውንቶች ትራንስሌት አድርገው ያስቀምጡ የትኛው ሊቃውንት ነው ስሙ ንገረኝ እስቲ ኦኬ ማለት ማንም ተራሰው ነው ትራንስሌት ያደረገው እያልከኝ ነው ጭራሹን አልቀበላቸውም እስቲ ንገረኝ ማን ነው ስኮላሩ ንገረኝ ሰማችሁት ንገረኝ ስኮላሩ ንገረኝ አንድ ጥቀስልኝ ስለ ስኮላር የለም ስኮላሩ ንገረኝ ኧረ መሐመድ የሚባል ነው መሐመድ ምን በምንድን ነው ፕሮፌሽኑ ምንድነው መተለው እኔ የኔ ጉዳይ አይደለም እኮ መሐመድ የሚባል ነው ትራንስሌት አድርጎ ያስቀመጠልን አልቀበልም ኧረ ተው ቆስጤ ተራ በተራ እናውራ ወደማችን ባይዘዊ ኧረ ተው ቆስጣ ሰጣለሁ አንድ አዲስ ሰጣለሁ ዮኒ ትልቅ ሊሆንና ሳያል ቡኻሪ 5265 መሰለኝ ክፈተው ለኔ ሐሳቡን ከነገርከኝ ራሱ አውቀዋለሁ ባይዘዊ አንተ ቲዮሎጂ ስቱደንት ብለህ ጻፍከው እኮ ነኝ ምን ታረጋለህ አሁን ወደ ብሽሽቅ ገባ መወያየት ያቅተው ወደ ብሽሽቁ ገባ ያው ያሳያል እኮ ያው እንዲህ ነው እኮ መወያየት ያቅታማ ያው ምን ታረጋለህ ለማምለጥ ምን ይላል ይሄ አንብበው እሺ ዳሩ ሰላም ይላል እሺ ዳሩ ሰላም ነው ሰውየው አይ የተረጎመው ማን ይላል እኮ አንብበው እስቲ አንብበው ማን ነው የሚለው ዶክተር መሐመድ ሙሼን ካህን ይላል ሙሼን ነው የሚለው ይሄ ሙሃንሺን ኧረ ተው ወላሂ ማንበብ አልችልም ሙሃንሺን ኧረ በእናትህ ይሄን ተው አንብብ እንግሊዝኛ ማንበብ ሳትችል አንተ እንግሊዝኛ ማንበብ ሳትችል እስቲ አንብበው አንብብ እንግሊዝኛ ማንበብ ማይችል ነው የሚሞግተኝ ሙሃንሺን ትላለህ አንተ ተው ቆይ ዳሩ እሺ ላንብብል ሙህሲን ይላል አንብብል እሱ እንደው ቀጥሎ ያለውን አንብብ ሙህሲን ነው ሙሐሺን አይደለም ሙህሲን ይላል ተረጋጋ ኧረ በጣም ሼም ኦን ዩ የምር ሼም ኦን ዩ ማንበብ ሳትችሉ ነው የምትሞግቱን ማስረጃው ሲከፈት አትንቀጭ ነብዩ እኮ የራስ ነብዩ እኮ ማንበብ አይችልም ባይዘው ቢያንስ ፊደል መቁጠር ይችላል በጣም ደስ የሚለው ነገር ብሩክ ያሳዝን እንግሊዝኛ ማንበብ ስችል ጥራኝ እሺ የአረብኛ ስም እሺ ቀጥል ብሩክ ያ ማስረጃው ሲከፈት ድመት አየች አይተመሰለ ማለት አይተዋል ተከፈተ ሮጦታ ዳሩ ሰላም ማለት በእስልምና ታሪክ በጣም አለ የሚባል ትልቅ እንትን ነው ማለት እኔ ያው ተመልሻለሁ ያው ጣልቃ አትግቡ ብሩኬ ጣልቃ አትግባ መጽሐፍ ከፍቻለሁ አሁን መዋየት አይችልም እሱ ቆይ እሱ መዋየት አይችልም እኮ እሱ መዋየት አይችልም እሱ የጠየቀውን ነው የከፈትኩት ያልኩ እኮ ስለዚህ አንተ አዳምጥ እሱ ይዋየት እሺ ቀጥል ችግር የለውም አንተ አዳምጥ እሺ ሂድ ላይ አድርግለት ቆይ ላይ አድርግለትና ማን ነው የሚለው አንብብልኝ እሺ አንዴ ይሄ ችግር የለውም በተራ ስራት እናወራለን ዶክተር መሐመድ አንተ ብሩኬ ማላ አትግባ አትጨናነቅ አንተ አንብብ ቆስጤ አንብብ ኒካ ሴክስ መሆኑን አሳያለሁ በቃ ይኸውልህ በቃ ጨንቋቸዋል ግን ብሩኬ ማንበብ አይችልም ታውቁታላችሁ ማለት ነው አንብብ እስቲ ይሄን መሐመድ መሐይም መሆኑን አሳያለሁ በቃ ስድብ ጀመረ ቻው በቃ ቻው ኢሊትሬት እንዳያለቅስ አይተዋል በሸበሉ መደበቂያቸው የሱን አረብኛ እንትን ሰው እኔ እንግዲህ ካነበብክ ብሎ የሚጨቃጨቅበት አይታል የነብይ ስብዕና ሲከፈት ተነገደ በጣም ነው የሚያሳዝን ጌታ ነብይህ ግን በጣም በሚያሳዝን ሁኔታ ጨጨራስ ፊደልም ብሎ ማንበብ አይችልም ነበር ግን አንተ የምትኩራራው ያንተ አረብኛ ስም ለምን አላነበባችሁም ብለህ ታለቅሳለህ ይሄው ማነው መሐመድ ሙሻሂድ የሚለውን ሰውዬ ትቀበለዋለህ ወይስ አትቀበለውም አይ እኔ የምሻለው ካልክ ኦኬ በጣም ጎበዝ
አንተ ምን ብለን የምፈስርልን ናና ሳየን እስቲ ግን ሮጥክ በጣም በሚያሳዝን ሁኔታ አይ ጃሂል ቡሃሪ ላይ ያለውን አንድ ይክፈትልኝ ቡሃሪ 5265 መሰለኝ ይሄኛው እስቲ የሳው እሱ ነው ምን ይላል ዘገባው የተዘገበው በራሱ ባይሻ ነው a man divorced his wife and he ትንሽ ብለር ሆኗል and she married another man አለ አንድ ሰውዬ ሚስቱን ይፈታል እና ከዛ በኋላ she married another ያቺ ሴት ሌላ ወንድ ታገባለች who ኔትወርክ ነው ወሲ አይታይም ዙም ትንሽ አድርገው እንትን ነው በጣም ጥሩ አይታይም to be important and divorcer አንተ ስለሆነች በማህንነት ምክንያት ስለፈታት ነው ወለድ ስለማትችል she could not get ወደዚህ her satisfaction from him ከሱም መልካ በቃ like ደስታን አላገኘችም ከዛ and after a while divorced ወደዚህ her ከዛ ፈታት then she came to the prophet and said ወደ ነብዩም ተመጣና ወደ ነብዩም ከመጣች በኋላ እንደዚህ ትሏለች ኦ አላህ Allah's messenger ya Allah መልእክተኛ ሆይ ትሏለች my husband divorced me ፈታኝ and then ከዛ I married another man and ሌላ ወንድ አገባሁኝ አለች ከዛ የመጀመሪያው ባሌ ፈታኝ ከዛ ሌላ ወንድም አገባሁኝ ምን ብሎ ይናገራል እዚህ who entered upon me በኔ ላይም ገባብኝ ምን አለች consummate his marriageን consummate ለማድረግ በኔ ላይ ገባብኝ በግልጽ ራሷ አይሻ የተናገረችበትን ሐዲስ ነው እንግዲህ ከፍተን እያሳየናችሁ ያለው እየተመለከታችሁ ነው ገባብኝ ያኛው አይ ገባብኝ ያለው በሴክስ አይፈታም እዚህ ላይ በምንድነው ሾኪ እንደዛ የሚል ማስረጃ አንተ ከኪስ እንዳላልክ ከፍተ ማስረጃ ስጠን አይ ከኪሴ ነው ማወራው ለምን ነብይን ልታደግ ነው የመጣሁት ይሄ ነው እስልምና ኤኒዌይስ ቀጥሉ ቦሲ አይ እንደ ቁርአን ራሱ ካየነው እኮ ሱራ 4 አያ 23 ላይ የሚያስቀምጠው ነገር አለ ምን ይላል መሰላችሁ እናቶቻችሁ ሴት ልጆቻችሁም እህቶቻችሁም አክስቶቻችሁም የሹሜዎቻችሁም የወንድ ሴት ልጆችም የሴት ልጆችም እነዚያ ያጠቧችሁ እናቶቻችሁ ከማጥባ የሆኑት እህቶቻችሁ የሚስቶቻችሁ እናቶች እነዚያ በጉያዎቻችሁ ያሉት የነዚያ በእነርሱ የገባችሁባቸው ሚስቶቻችሁ ሴቶች ልጆች ልታገባቸው በእናንተ ላይ እርም ተደርጎባቸዋል ብሎ የገባችሁባቸው ሚለው ቃል ለሴክሹዋል ኢንተርኮርስ ወይም ደግሞ ለግንኙነት ሲመጣ ቁርአን ላይ ማየት እንችላለን ቀደምም ሐዲስ አሁን የከፈትኩት አለ ኮስቲ ከፈያለ ሳይል ቡኻሪ 5265 ላይ ዳይሬክትሊ አይሻ ራሷ ገባ ሚለውን ቃል ለሴክሹዋል ኢንተርኮርስ ለግንኙነት ስትጠቅስ ታያላችሁ ማለት ነው ነገር ግን እዚህ ጋር ደግሞ ኮንቴክስቹዋሊ ራሱ ስናየው ምን ይላል እንትን ዘ ሜሴንጀር ኦፍ አላህ ሜሪድ ሚ when I was 7 years ብለው ትዳር እንደሆነ ዘወጅ እንደሆነ ያስቀምጣል ከትዳር በኋላ ሁለተኛ ድጋሚ አያገባትም መቼስ ስለሆነ ኮንቴክስቱንም ስናይ ለግንኙነት መሆኑ ግልጽ ነው እንደዛውም ደግሞ ዑለማዎቹም ይስማሙበት የኢትዮጵያ ዑለማዎች ራሱ ይስማሙበት ነገር ለማንኛውም ግን ሰላም ብያለሁ ብሩኬ ኮስቲ ማማይ ሁላችሁም አበባ ወንጌሌውን እንደዛ ሰላም ብያለሁና ከተው እንትና ሳይቶን ስለወጣ የምርም እውነትም እንደሚሸማቀቅበት በእስልምናው አሳይቶን ስለወጣ በጣም ደስ ይላል ይሄ ለኛ በጣም ጥሩ ማሳያ ነው እዚህ ጋር እንድንማርበት አድርጎናል እንዴት እንደተሸማቀቅበት አሳይቶናል አረብኛ ላይ ሊደብቅ ይችላል አይደለም ወደ ኸረቢን የሚለው እንደዚህ ብለህ አንብብ ስሙን የአረብኛ ስም በስርዓት አንብብ ማንበብ እንኳን ሳችል ይሄ እኮ ማንበብ ለእናንተ ሊያብራራቸው አይገባም ነብይህ አያነብም ነበር ምንም አንድም ነገር ቃል እንኳን አያውቅም ነበር እንኳን አይደለም ማንበብ ኤኒዌይስ ሌላ በእስልምናው ማይሸማቀቅ ሰው ካለ ገስት ይላክና
እናመሰግናለን።